بسم الله الرحمن الرحيم الحمد لله والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين በነቢዩ ዓለይሂ ሰላቱ ወሰላም ታሪክ ውስጥ ነው ያለን። በነቢዩ ዓለይሂ ሰላቱ ወሰላም ሲራ ውስጥ ነቢያችን ዓለይሂ ሰላቱ ወሰላም በየቲምነት ከዚያም በድህነት የተለያዩ ስራዎችን በመስራት አልፈው በፍየል ጥበቃ፣ በንግድ፣ በመጨረሻም በንግድ ምክንያት ከተገናኟት ሰይዳ ኸዲጃ እናታችን ኸዲጃ ጋር ተጋብተው ከዚህ ማግባት በኋላ አላህ ሱብሓነሁ ወተዓላ ከድህነትም ከሌሎችም ችግሮቻቸው አውጥቷቸው ከሷ ጋር እየቆዩ ነው። እንግዲህ ባለፈው ፕሮግራማችን ለማየት የሞከርነው ነቢያችን ዓለይሂ ሰላቱ ወሰላም ከኸዲጃ ጋር በሚኖራቸው ህይወት ወይም ደግሞ ቤት ውስጥ የሚኖራቸው ማህበራዊ ህይወት ምን ይመስላል የሚለውን ማየት የታሪካቸው አንድ አካል ነው። ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃን ካገቡ በኋላ ከዚያም በፊት አገር የሚያውቃቸው አገር የሚጠራባቸው የተለየ ስም ነበር። አልአሚን፣ ሙሐመዱል አሚን። ሌላውም ደግሞ ከአሚን ጋር ከተለመደው አሚን ጋር አሷዲቁል አሚን በማለት ረሱልን ዓለይሂ ሰላቱ ወሰላም ይጠሯቸው ነበረ እና ነቢያችን ዓለይሂ ሰላቱ ወሰላም ከነፍሳቸው ጋር ሷዲቅ ነበሩ። አሷዲቁ ማዓ ነፍሲሂ ወሷዲቁ ማዓ ገይሪሂ ነበሩ። በትክክል ማጀረብና ሚንክ አልከዚብ ብለው የመሰከሩላቸውን ይህም ምስክር የሚገኘው ዝም ብሎ በዋዛ አይደለም። ነቢያችን ከራሳቸው ጋር ነቢያችን ዓለይሂ ሰላቱ ወሰላም ከሌሎች ጋር እውነተኛ ነበሩ። ከሌሎች ጋር እውነተኛ ስትሆን ያው የተለያዩ ነገሮች አለመህ ነው ሊባል ይችል ይሆናል። ከስምህ ፈርተህ ነው፣ ስምህ በበጎ እንዲነሳ ሽተህ ነው ሊባል ይችል ይሆናል። ወይም ደግሞ ከመጋለጥ ፈርተህ ነው፣ እንዳትጋለጥ ነው ልትባል ትችል ይሆናል። ወይም ሌሎችን አፍረክ ነው ሊባል ይችል ይሆናል። ግን ከራስ ጋር እውነተኛ መሆን ግን ብዙ አጋዥ ነገሮችን ይፈልጋል። ሸጃዓ ድፍረትን ይፈልጋል። ወዕየን ዓሊያ ጥልቅ የሆነ እውቀትን ይፈልጋል። ከራስ ጋር እውነተኛ ለመሆን ተሐሪል ሐቂቃ እውነትን ደግሞ መጠንቀቅ፣ እውነትን መፈለግን ይሻል። ሌላው ደግሞ ተሐሙሉን ነታኢጅ ውጤትን ኃላፊነት መውሰድን ይፈልጋል። ከራስ ጋር እውነተኛ ለመሆን ማለት ነው። ከራስ ጋር ከነፍስ ጋር እውነተኛ መሆን ከሌሎች ሁሉ ነገሮች ጋር እውነተኛ መሆንን ያመጣል፣ ያስከትላል። ከሌሎች ነገሮች ጋር ሁሉ እውነተኛ መሆን ደግሞ አስድቁ መዐላህ ከአላህ ጋር እውነተኛ መሆንን ያመጣል። እንግዲህ ያው ነቢዩ የተጠሩበት አሚን የሚለው ደግሞ ስያሜ ወይም ደግሞ ቅጽል ስም የዚህ የእውነተኛነት አንድ ትልቁ ክፍል ነው። እንግዲህ ያው አማና ወይም አሚን ታማኙ መባላቸው ረሱል ዓለይሂ ሰላቱ ወሰላም አደራን አማናን ጠባቂ ከመሆናቸው አንጻር፣ ሌላው ደግሞ ኃላፊነትን መውሰድ ከዚህ አንጻርም ነው። ስለዚህ ያው አማና ወይም አሚን የሚለው የሷዲቅነታቸው የመጨረሻ ጫፍ ነበር ማለት ነው። ግን አሷዲቁል አሚን አልአሚን መባል ብቻ ወይም እንዲባል ለማስቻል ሆኖ መገኘት እና በዛ ደግሞ መኖርን ተጅሪባ ወይም ደግሞ
ያንን እውነተኛነትና ታማኝነትን መስራትን መለመድን ሰቃፋ ማድረግን ይፈልጋልና ነቢያችን ዓለይሂ ሰላቱ ሰላም ይሄንን ያሳደጉበት መንገድ ብዙ ነው። ነቢዩ ዓለይሂ ሰላቱ ሰላም ከሰው ጋር የሚያገናኟቸው ለምሳሌ የፍየል ጥበቃ ስራ ከሰው ጋር ያገናኛቸው ነበር። በዛ ታማኝ ነበሩ፣ አላህን ይፈሩ ነበር። ይህም በወጣትነታቸው ማለት ነው። ሌላም ደግሞ በቲጃራ ወይም በንግድ ላይ የተሰማሩበት ስራ እንደዚሁ ከሰዎች ጋር ያገናኛቸው ነበር እና ይሄ ምስክርነት ያሰጣቸው ተግባር ነበር ማለት ነው። ስለዚህ ነቢዩ ዓለይሂ ሰላቱ ሰላም ከኸዲጃ ጋር በመዋል የሰሩት ንግድ ድሮ ይጠሩበት የነበረውን አሳዲቁል አሚን አሳድጎታል ማለት ነው። የበለጠ ሷዲቁል አሚን እንዲሆኑና በህዝቡ ዘንድ በዚህ ስም እንዲታወቁ አድርጓቸዋል ማለት ነው። እንግዲህ በዚህ መልኩ ነው ያው ትዳሩም የተመሰረተው ከአሁን በፊት እንዳልነው ማለት ነው። አንዳንዶች ዘንድ ትዳር የሆነ ሰዓት ላይ የምታርፉበት እንደ ፈርማታ ተደርጎ ይወሰዳል። ለሌሎች ግን ትዳር የህይወት መስመራቸውን የሚቀይሩበት የህይወት ጉዟቸውን ዘይቤ የሚቀይሩበት የሆነ ለዋጭ የሆነ ቦታ ነው። ሌሎች ደግሞ አንዳንድ ሰዎች አንተን ሊያውቅህ ይችላሉ። አንዳንዶች ደግሞ አንተን ከምታውቀው የበለጠ ሊያውቅህ ይችላሉ። አንዳንዶች ደግሞ በአንተ ይተማመኑብሃል። ሌሎች ደግሞ አንተ በራስህ ከምትተማመኑ የበለጠ ይተማመኑብሃል። ነቢዩ ዓለይሂ ሰላቱ ሰላም እንደዚህ ነበሩ። እንግዲህ ኸዲጃ ነቢያችንን ዓለይሂ ሰላቱ ሰላም ካሳለፉት ልምድ ከቆዩት እዛ መካ ውስጥ ከቆዩበት ታሪካቸው ከምታውቀው በጣም አውቃቸዋለች። እንዲሁ ደግሞ የእውቀቷ በሳቸው እጅግ በጣም እንድትተማመን አድርጓታል። እውነትም የሚተማመኑባቸው ነበሩ ረሱል ዓለይሂ ሰላቱ ሰላም። እንግዲህ ያው ነቢያችን ዓለይሂ ሰላቱ ሰላም በኋላ ላይ ለሚሸከሙት ትልቅ ሸክም አላህ ለሚሰጣቸው ለሚያሸክማቸው ትልቅ ሸክም ከኸዲጃ ጋር መጣመራቸው አላሁ ስብሓነሁ ወተዓላ የወሰነው የአላህ ቀደር ትልቅ ደጋፊያቸው እንድትሆን የመረጣት ነበረች ማለት ነው። እንግዲህ በነቢዩ ላይ የቲምነት አልፏል። ያውም አንድ ጊዜ ሳይሆን ብዙ ጊዜ ድህነት አልፎባቸዋል። ከዚያም ደግሞ ኸዲጃን ሲያገቡ ቁዋ አገኙ። የተለያየ ቁዋ፣ ምናልባት የገንዘብም ቁዋ ሊሆን ይችላል። እንዲሁ ደግሞ በተለያዩ መልኩ ደጋፊ ያገኙ ረሱል ዓለይሂ ሰላቱ ሰላም። እንግዲህ ኸዲጃ ለነቢያችን ዓለይሂ ሰላቱ ወሰላም ሚስት ብቻ አልነበረችም። ልክ እንደ እናት ተንከባካቢያቸው ነበረች፣ ጓደኛቸው ነበረች፣ በጣም ደግሞ ቅርብ ወዳጃቸው ነበረች፣ የገንዘብ ደጋፊያቸውም ነበረች፣ የተለያዩ ጉዳዮቻቸውንም አማካሪያቸው ነበረች። እንግዲህ ኸዲጃ ብዙ ሴት ነበረች ማለት ነው። ምን ብዙ ሴት ብቻ፣ ከብዙ ወንዶች የበለጠ ብርቱ ሴት ነበረች። ለነቢያችን ዓለይሂ ሰላቱ ወሰላም አጋዥ ማለት ነው። እንግዲህ ይሄንን ነቢዩ ዓለይሂ ሰላቱ ወሰላም በተለያዩ ቦታዎች የእሷን ታላቅነት መስክረዋል። ማለት የቤታቸውን የባለቤታቸውን ታላቅነት መስክረዋል። እንዲህ ኋላ ነቢያችን ዓለይሂ ሰላቱ ወሰላም ከሌሎች ሰዎች ጋር ሆነው በኖሩበት ጊዜ ማጊርቱ ዐለ እምረአትን ሊነቢይ ሰለላሁ ዐለይሂ ወሰለም ማጊርቱ ዐላ ኸዲጃ ትለናለች የእናታችን አይሻ። እንግዲህ እናታችን አይሻ ኸዲጃ ካለፉ ከብዙ ዓመታት በኋላ ነው ነቢዩን ያገባቸው። ነገር ግን
በማንም ቀንቼ አላውቅም ትላለች። ያው ነቢዩ 9 ሚስቶች እያሏቸው ነው አይሻ ያለችውና ግን በማንም ቀንቼ አላውቅም በኸዲጃ የቀናሁትን ያክል ትላለች። ሁሌ ያነሷት፣ ሁሌ ይዘክሯት ነበርና ይህ ማለት ነቢዩ ከኸዲጃ ጋር ምን አይነት እንዳሳለፉ የሚያሳይ ይሆናል ማለት ምን አይነት ህይወት እንዳሳለፉ። ምን ይሄ ብቻ ብዙ ነገር ነው የማየው በነቢዩ ላይ ከኸዲጃ ጋር ያሳለፉትን የሚያስታውስ ማለት ነው ትለናለች አይሻ። በአንድ ወቅት ነቢዩ ዓለይሂ ሰላቱ ሰላም ቤት በር ተቆረቆረና ድምፅ አሰማ የቆረቆረው ሰው። ነቢዩ ዓለይሂ ሰላቱ ሰላም ድምፅ ያሰማቸዋን ሴት ድምፅ ይልቅ የኸዲጃ ድምፅ የሚመስል ነበርና ያው ኸዲጃ አልፋለች በእርግጥ ግን እህቷ ሃላ የምትባለዋ ነበረች በህይወትና አላሁመ ሃላን አድርጋት እያሉ ይመኙ ነበር በሩ እስከሚከፈት ድረስ ማለት ነው። እና ይህን ያክል ያው ኸዲጃን ብቻ ሳይሆን በኸዲጃ ዙሪያ ያሉትን ሁሉ እንዲወዱና እንዲያፈቅሩ አድርጓቸዋል ረሱል ዓለይሂ ሰላቱ ሰላም ከኸዲጃ ጋር ያሳለፉት ህይወት ማለት ነው። ነቢዩ ዓለይሂ ሰላቱ ሰላም ፍየል ባረዱ ቁጥር የኸዲጃን ጓደኞች እየፈለጉ ይሰጡ ነበር። ያ ማለት ከሞተችም ህይወቷ ካለፈን በኋላ ማለት ነው። እንግዲህ ነቢያችን ዓለይሂ ሰላቱ ሰላም ከኸዲጃ ጋር በርካታ ዓመታትን እንግዲህ ሩብ ምዕተ ዓመታት ማለት ይቻላል የ25 ዓመት የፍቅር ህይወት አሳልፈዋል። ከወጣትነት እስከ በሳልነት የህይወት ጓደኛ ሆነው ቆይተዋል። ሐታ አይሻ ስትመሰክር ከአነሁ ለም የኩን ፊ ዱንያ ኢምራአ ኢላ ኸዲጃ፣ በዱንያ ውስጥ ኸዲጃ እንጂ ሌላ ሴት የለም ብዬ እስከምል ድረስ። ይህን ስላቸው በእኔ ላይ ይመልሱልኝ የነበሩት ኢነሃ ካነት እያሉ ነበር። ወካነ ሊ ሚንሃ ወለድ፣ እንዲህ ነበረች ኸዲጃ እኮ እንዲህ ነበረች፣ ኸዲጃ እንዲህ ነበረች እያሉ የእሷን ታሪክ ይዘረዘሩልኝ ነበር ትላለች አይሻ ረዲየላሁ አንሃ። እንዲህ ነቢያችን ዓለይሂ ሰላቱ ሰላም ከኸዲጃ ጋር በሚኖሩበት ጊዜ ልጆችን ወልደዋል። በመጀመሪያ ወንድ ልጅ ነበር የወለዱት፣ ቃሲም የሚባለውን ወንድ ልጅ። በኋላም ደግሞ ሴት ልጅን ወለዱ። ያው ዘይነብ የምትባለዋን ሴት ልጅ ወለዱ ረሱል ዓለይሂ ሰላቱ ሰላም ከኸዲጃ። እና ሴት ልጅ ሲወለድ ያው የነበረው ማህበረሰባቸው የሚጨነቅ ወይም ደግሞ የሚያፍር ማህበረሰብ ውስጥ ነው ያሉት እናሳቸው። ነገር ግን ረሱል ዓለይሂ ሰላቱ ሰላም በጣም በደስታ ደስ ብሏቸው ነበረ ሴት ልጆቻቸው ሲወለዱ የሚታዩት ማለት ነው ረሱል ዓለይሂ ሰላቱ ሰላም። እንግዲህ ዘይነባ ትልቋ ነበረች ዘይነብ። ቀጥላም ሩቀያ ተወለደች። ኋላም ኡሙ ኩልሱም፣ እንግዲህ በኋላ ደግሞ ፋጢማ ተወለደች። ይሄ ነቢዩ ዓለይሂ ሰላቱ ሰላም ወደ በነቢይነት ከመላካቸው በፊት የተወለዱ ልጆቻቸው ሲሆኑ ከተላኩ በኋላ ደግሞ አላሁ ሱብሓነሁ ወተዓላ አብደላህ የሚባለውን ልጅ ሰጥቷቸዋል። ይህ ከተላኩ በኋላ ስለነበር ይሄ የተወለደው የተለያዩ ቅጽል ስሞች ተሰጥተውት ነበር። ምክንያቱም ነቢይ ከሆኑ በኋላ ረሱል ከሆኑ በኋላ የተወለደ ስለሆነ ጦይብ፣ ጧሂር እያሉ ይጠሩት ነበር ማለት ነው። እና ነቢያችን ዓለይሂ ሰላቱ ሰላም ከእናታችን ኸዲጃ 6 ልጆችን ወልደዋል ማለት ነው። እነዚህ 6 ልጆች ከኸዲጃ ጋር ሆነው ነው አንድ ቤት የመሰረቱት ማለት ነው። ይሄ ብቻ አልነበረም ቤተሰባቸው። ኸዲጃም ከነቢያችን ዓለይሂ ሰላቱ ሰላም በፊት ያገባቻቸው ባሎች ነበሯት። ከአንዱ የወለደቻቸው ልጆች ነበሩና 4 ልጆች ወልዳ እንደነበረ ታሪክ ይነግረናል። ከነዚህም ውስጥ 3 ወንዶች፣ አንዷ ሴት ነበረች። ያው ሴቷም ዘይነብ ትባል ነበር። በዛ ምትክ ነው በዚያን ጊዜ በነበረው ባህል፣ አሁንም አንዳንድ ቦታዎች በሚታየው በሞቱ ልጆቻቸው ስም
የሚኖሩትን የሚወጣበት ልማድ ስለነበረ ነው እንግዲህ ከነቢዩም የተወለደችዋን የመጀመሪያዋን ሴት ልጅ ዘይነብ ያሉት ማለት ነው። ስለዚህ ነቢያችን አለይሂ ሰላቱ ሰላም ከነዚህ ከእሷም ልጆች ከእሷ ከተወለዱትም ልጆች ጋር አንድ ትልቅ ቤተሰብ ነበሩ ማለት ነው። ይህ ከእሷ 6 ልጆችን ከነቢዩ ወልዳለች። ከእሳቸው በፊት ደግሞ 4 ልጆች። እንግዲህ ይሄ ትልቅ ቤተሰብ ነበር ሐቂቃ። ይሄም ብቻ አልነበረም። ነቢዩ አለይሂ ሰላቱ ሰላም ከኸዲጃ ጋር በሚኖሩበት ጊዜ አልይን ከአጎታቸው ከአባ ጧሊብ አምጥተው ያሳድጉ ነበር። አባ ጧሊብ አጎታቸው ያው ባለውለታቸው አጎታቸው አባታቸውም ነው። ከ8 ዓመታቸው ጀምሮ ያሳደጋቸው የተንከባከባቸው ነው። ግን በተፈጠረ ችግር ምክንያት ያው ቤተሰቡ ልጆቻቸውን እሳቸው ሁሉንም ልጆቻቸውን ማሳደግ ስለከበዳቸው ነቢዩ አለይሂ ሰላቱ ወሰላም ልጃቸውን አልይን ለማሳደግ ወስደው ነበር ማለት ነው። ስለዚህ አልይ ኢብኑ አቢ ጣሊብ ከነቢዩ አለይሂ ሰላቱ ወሰላም ጋር ያድግ ነበር ማለት ነው። ከዚህም በተጨማሪ በአንድ ወቅት ያው ኸዲጃ ነጋዴ ነች። ንግድ እየነገደች ሳለ የንግድ ደንበኛዋ ሐኪም ኢብኑ ሒዛም የሚባለው የተለያዩ እቃዎችን እና ባሪያዎችን ይዞ ይመጣ ነበር እና መካ ይዞ ሲመጣ ደንበኛዋ ስለነበረ ልክ እንደሄደች ያው ጥሩ ባሪያ ይዤልሻለሁና ምረጪ፣ ጥሩ ጥሩ ባሪያዎች ናቸው፣ የፈለግሽውን ምረጪ አላት። ከዚያም እናታችን ኸዲጃ አንዱን ባሪያ መረጠች ማለት ነው። ያው ብዙ ኳሊቲዎቹን ወይም ባህሪዎቹን ከነገራት በኋላ ጥሩነቱን ጥሩ መስራት ይችላል የሚለውን ከነገራት በኋላ ገዛችው ማለት ነው ከሱ እና ገዝታ ቤት በወሰደችው ጊዜ ነቢያችን አለይሂ ሰላቱ ወሰላም ማን ነው ሲሏት፣ ይሄማ እንደዚህ እንደዚህ ገዝቸው ነው ከሻም ነው የመጣው፣ ስሙን ሲጠይቁት ዘይድ እባላለሁኝ አላቸው። እና ነቢያችን አለይሂ ሰላቱ ወሰላም እንደወደዱት ስታይ ኸዲጃ ለእሳቸው ሰጠቻቸው ሀዲያ ማለት ነው። እሳቸውም ብዙ አልቆዩም። ያው ነፃ አወጡትና ልጃቸው አደረጉት ማለት ተበኒ ያደረጉት፣ በስማቸውም እንዲጠራ አደረጉት ረሱል አለይሂ ሰላቱ ወሰላም። እና ያው እሳቸው ጋር ይሄ ሁሉ ቤተሰብ ነበር የሚኖረው። እንግዲህ ዘይድ ኢብኑ ሐሪሳ ይሄ የተገዛው ነቢያችንም ብሎም በኋላ ሁር ያሉት ነፃ ያወጡትና የእሳቸው ልጅ አድርገው የያዙትን ልጅ በአንድ ወቅት አባትና አጎቱ ከሻም መጡ ወደ መካ፣ ልጃቸውን ፍለጋ ማለት ነው። ወደ መካ እንደተወሰደ ሲሰሙ ያው መካ መጡ። መካ እንደደረሱ የትኛው ቤት እንደሆነ ካረጋገጡ በኋላ ወደ ነቢያችን አለይሂ ሰላቱ ሰላም መጡ፣ ወደ ሙሐመድ ቤት ሰለላሁ ዐለይሂ ወሰለም። እና ከመጡ በኋላ ያ ሙሐመድ ያው የጥሩ ሰዎች ቤተሰብ ነክ፣ እናንተ በካዕባ ጎረቤት የምትኖሩ ካዕባን የምትከድሙ ታላላቅ ሰዎች ናቸው፣ የታላላቅ ሰዎች ቤተሰብ ነክ እና ከአንተ ጋር ልጃችን አለ፣ ለሱ የሚሆነውን ካሳ ወይም ክፍያ ከፍለን ልጃችንን መውሰድ እንፈልጋለን እና ተባበረን ብለው ጠየቁት። ነቢያችንን አለይሂ ሰላቱ ሰላም ጠየቋቸው። እሳቸውም እሺ ግን እሱን ልጥራውና ዘይድን የእሱን ውሳኔ ራሱ ይወስናል፣ እኔ አይደለሁም ወስነው ብለው ጠሩት። ዘይድን አማከሩት። አባትህና አጎትህ መጥተዋል፣ ስለዚህ ሊወስዱህ ነው የመጡት። ያው አንተ እነሱን ከመረጥክ ከእነሱ ጋር ትሄዳለህ፣ አይ አልሄድም እኔ ጋር እርስዎ ጋር ቆያለሁኝ ካልክ ደግሞ ቆየት ትችላለህ በማለት ነቢያችን አለይሂ ሰላቱ ሰላም ነገሩት።
ያው ዘይድም ወደ አባትና አጎቱ ሄደ፣ አወቃቸው፣ አቀፋቸው፣ ተጠያየቁ። ከዚያም በኋላ በጣም ያው ልጃቸውን እንደሚወስዱ በመተማመን ነበረ እና ያው መተናል፣ ልንወስድህ ነው የመጣ ነው፣ ካሳ ከፍለን ልንወስድህ ነው የመጣ ነው ሲሉት ያው የሱም ምርጫ ሲጠይቁት ምርጫዬ ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር መቆየት ነው። ያቱም እኔ እዚህ እናንተ ጋር ከመሆነው የበለጠ እዚህ በጎ ነገር አይቻለሁኝና እሳቸው ጋር ቆያለሁኝ ብሎ ወሰነ። በጣም ተደነቁ እነሱ። ይሄ ጤነኛ አልሆነም፣ ጤነኛ አይደለም በማለት ውስጣቸው በጣም ገረማቸው ይሄ ምርጫው። እዚያም ያው ነቢያችን አለይሂ ሰላቱ ሰላም መጀመሪያም ያው እኔ ባሪያ አድርጌ አይደለም ያስኩት፣ ነፃ ነው፣ ልጄ ነው፣ በእኔ ስም ነው የሚጠራው። ከፈለገ ብትወስዱት እኔ ካሳም አላስከፍላቸውም፣ ነገር ግን ካልፈለገ ግን መብቱ ስለሆነ ያው ቆየ ማለት ነው። ምርጫ ሆነና እና ነቢያችን አለይሂ ሰላቱ ሰላም በሚኖሩበት ጊዜ እዚህ ቤተሰብ ውስጥ ነበር ሲኖሩ የነበረው ማለት ነው። ከዛም በተጨማሪ ደግሞ አሳዳጊያቸው ኡሙ አይመን ወይም በረካ አብራቸው እንደነበረች ታሪክ ይናገራል። እና ይሄ እንግዲህ ሰፊ ቤተሰብ ውስጥ ነው ይኖሩ የነበሩት ረሱል አለይሂ ሰላቱ ሰላም። እንግዲህ እናታችን ኸዲጃ ያው ነጋዴ ናቸው ድሮ፣ ኋላም ነቢያችንን ካገቡም በኋላ ነጋዴ ናቸው። የተለያዩ ንግዶችን ያስነግዳሉ። ነቢያችንም አለይሂ ሰላቱ ወሰላም ደግሞ አጋዥ ነበሩ። የእናታችን ኸዲጃ አብረው ንግዳቸውን ያሳለጡላቸው ነበር ማለት ነው። እንግዲህ እናታችን ኸዲጃ እሳቸው ብቻ አልነበሩም ነጋዴ የነበሩት። ያው በማህበረሰባቸው ዘንድ ሴት ልጅ ዝቅ ተደርጎ የሚታይበት፣ እንደውም እንዳይወለድ ሲወለድ የሚታፈርበት፣ ከተወለደም በኋላ ካመለጠ ደግሞ የሚቀበርበት፣ አድጎም የሚቀበርበት ማህበረሰብ ውስጥ እንደመወለዳቸው ከዚያ ተራምደው ደግሞ ነጋዴ መሆናቸው የሚያስገርም ነው። እሳቸው ብቻ ሳይሆኑ እህታቸው ሀላ የምትባለው እህታቸው እንደዚሁ ነጋዴ ነበረች። የበግና የቆዳ ነጋዴ ነበረች። መካም ላይ እንደዚህ የሱቅ ቦታ እንደነበራት ታሪክ ይነግረናል። ያ ማለት የነጋዴ ቤተሰብ እንደነበሩ ነው የሚያሳየው ማለት ነው። እንግዲህ ቤተሰቡ ሁሉም ቤተሰብ በእርግጥ ልጁን ባይቀብርም ግን የተለመደው ልማድ ነበር ያ ልማድ። ይሄ ቤተሰብ ግን የተከበረ ልጆቻቸውን ሴትም ሆነ ወንድ የሚያሳድጉና ደግሞ ለንግድ የሚያበቁ እንደነበረ ያው ይታያል ማለት ነው። ነቢያችንም ከማግባታቸው በፊት ኸዲጃ ጣሂራ ተብለው ንጽህናቸው በዚህ ቅጽል ስም ይጠራ ነበር። ማለት ብዙ ወንዶችም ብዙ ሰዎችም ለትዳር ይፈልጓቸው ነበር፣ ግን ጥንቁቅና ራሳቸውን የሚጠብቁ ሴት እንደነበሩ ነው ታሪክ የሚያሳየው ማለት ነው። እና ያው ነቢያችን አለይሂ ሰላቱ ወሰላም የእሷን ታላቅነት አሁንም ሲናገሩ ለና አይሻ አብሯቸው ለሚኖሩት ኋላ ማለት ነው ኸዲጃን ምትክ አላገኝላትም ይሉ ነበር። ሰዎች በሚክዱበት ጊዜ ያመነች፣ እንዲሁም ሰዎች በሚያስዋሹብኝ ጊዜ ደግሞ እውነት ነው ብላ የተቀበለችኝ፣ በገንዘቧ ያገዘችኝ፣ ሰዎች ገንዘባቸውን ሲከለክሉኝ ወይም ደግሞ ገንዘብ በማላገኝበት ጊዜ ገንዘቧን አውጥታ የደገፈችኝ፣ ከሷም ደግሞ ልጆች የወለድኩባት ሴት ነች እያሉ ይነግሩን ነበር ትላለች እናታችን አይሻ ረዲየላሁ አንሃ። ልክ ነው፣ እንደ ኸዲጃ አልነበረም። ያው በኋላም ወካነት ሰይደቱ ኒሳኢ ልዓለሚን የዓለም ሴቶች ከዓለም ሴቶች ምርጧም ተብላለች በኋላም ማለት ነው። እንግዲህ የነቢያችን አለይሂ ሰላቱ ወሰላም ቤት በፍቅር ላይ የተመሰረተ ነበር። ወረሕማ በእዝነት ላይ የተመሰረተም ነበር። ወልወፋ አንዱ የአንዱን መብትና ግዴታ ተጠባብቆ የሚሰራበት እንዲሁ ደግሞ የሚተባበርበት ቃል የሚከበርበት
ቃል ኪዳን የሚከበርበት ነበር የነቢያችን ዓለይሂ ሰላቱ ወሰላም ቤት። ነቢያችንም እንደገለጹት ኢኒ ቀድ ሩዚቅቱ ሑበሃ ብለዋል። ፍቅሯን አላህ ሰጥቶኛል፣ አላህ ረዝቆኛል ይላሉ ረሱል ዓለይሂ ሰላቱ ወሰላም የኸዲጃን። ይሄ ቤት የነቢያችን ዓለይሂ ሰላቱ ወሰላም ቤት ቃኢሙን አለ ዳዕም አልነፍሲይ፣ ሁሉም ይተጋገዝ ይረዳዳ ነበር። ሁሉም የራሱን የተሰጠውን ኃላፊነት የሚወጣበት ቤት ነበር ማለት ነው። በይቱን ቃኢሙን አለ ተድሒያ፣ መስዋዕትነት በመክፈል ላይ የተመሰረተን ቤት ነበር። ተሱድሁ ሲቃ፣ መተማመን የሰፈነበት ቤት ነበር። ኸዲጃ በነቢያችን፣ ነቢያችን በኸዲጃ የሚተማመኑበት ቤትም ነበረ ማለት ነው። እንዲሁ ደግሞ ያው የነቢያችን ቤት ዓለይሂ ሰላቱ ወሰላም በዚህ መልኩ የተዳደረ ያው ማህበራዊ ህይወት ነው፣ ዱንያ ነውና የተለያዩ መሻኪሎች ሊገጥሙ ይችል ይሆናል። ይሄም ምንድነው ከገጠማቸው ውስጥ ያው ወንድ ልጆቻቸው በልጅነታቸው የሞቱባቸው በመሆኑ እንደዚህ አይነት አንዳንድ ጊዜ አላህ ሱብሓነሁ ወተዓላ ሀዘንም እንዲያልፉ አድርጓቸዋል ማለት ነው። እንግዲህ በይቱ ረሕመቲን ወልጥፍ ነበር፣ የመተዛዘን የመተሳሰብ ቤት ነበር። የተለያዩ አገልጋዮች ሲኖሩ አገልጋዮች የሚታገዙበት፣ ከባድ ስራ የማይታዘዙበት፣ ተታዘዙም የሚታገዙበት ነበር። ይሄንን ኋላ አነስ ኢብኑ ማሊክ ሲነግረን ነቢያችንን ዓለይሂ ሰላቱ ወሰላም ለ10 ዓመታት ያክል ኸድሜያቸዋለሁ፣ አገልግያቸዋለሁኝ። አንድ ቀንም የሰራሁትን ለምን ሰራክ፣ ያልሰራሁትን ለምን አልሰራክም ብለውኛ ያቁም ነው የሚለንና ይህ ኻዲም እንኳ በጣም የሚከበርበት ኢህቲራም የሚደረግበት ቤት ነበር ማለት ነው። እንግዲህ ከነዚህ ቅድም ከተገለጹት የቤቱ ማህበረሰብ ጋር ከነ አልይ ጋር ከዘይድ ከበረካ ኡሙ አይመን ጋር የነበረው ትድድር ወይም ደግሞ የነቢዩ ዓለይሂ ሰላቱ ወሰላም የቤት አስተዳደር በጣም ደስ የሚል ነበር ማለት ነው። ከማ የቁሉ ረሱል ሰለላሁ ዐለይሂ ወሰለም ስለ በረካ ኡሙ አይመን ሲናገሩ ኡሙ አይመን ኡሚ ባዕደ ኡሚ ብለዋል። ከእናቴ በኋላ እናቴ ነች ኡሙ አይመን ብለዋልና በዚህ መልኩ ነው የገለጹት። ያው ከመጀመሪያ ጀምሮ አብራቸው የቆየች ሐታ ካገቡም በኋላ አብራቸው የቆየች በመሆኗ ፍቅራቸውን በዚህ መልኩ ይገልጹ ነበር። ረሱል ዓለይሂ ሰላቱ ወሰላም ለእሷ የነበራቸውን ክብርና ለእሷ የነበራቸውን ውዴታ ማለት ነው በዚህ መልኩ ይገልጹት ነበር። ኋላም ይህችን እናታቸውን ላሳደጉት ዘይድ በመዳር ዘይድ ኡሳማን እንዲወልድና እንግዲህ ዘይድና ኡሳማ ወዳጆቼ ከወዳጄ የተወለደ ደግሞ የወዳጄ ልጅ እያሉ የክብር ስያሜ እየሰጧቸው እንደቆዩ ታሪካቸው ይነግረናል። የነቢያችን ዓለይሂ ሰላቱ ወሰላም ቤት በዚህ የተመሰረተ ነበር ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በቤት ውስጥ ስራዎችን ያገዙ ነበረ። ካለባቸው የተለያየ የስራ ጫና በተጨማሪ ግን ቤታቸው የማህበራዊ ኑሯቸው ዋና መሰረት ነውና ከቤታቸው ውስጥ ቤት ሊታገዝ የሚገባን ሁሉ ያግዙ ነበር። የራሳቸውን ጫማ መጠገን፣ ማጽዳት፣ መወልወል፣ እንዲሁ ልብሶች መስፋት፣ ሌሎችም ማለብ ሊሆን ይችላል። እነዚህ ሁሉ በነቢዩ ዓለይሂ ሰላቱ ወሰላም እገዛ ቤተሰብ ውስጥ ይሰሩት የነበረ ነው። ሌሎችም ነገሮች ከዚያም ውጪ የኸዲጃን ንግድ በማሳለጥ ረገድ ንግዱን አብሮ በማገዝ ረገድ ትልቅ ሚና ነበራቸው ዓለይሂ ሰላቱ ወሰላም። ይህ ነቢያችን ዓለይሂ ሰላቱ ወሰላም ይህን ሁሉ እየኖሩ ነው በጠላቶቻቸውም ዘንድ ከቤታቸው ውጭም ያላቸው ባህሪ አሷዲቁል አሚን ያስባላቸው ማለት ነው።
ይሄ ሷዲቁል አሚን ዝም ብሎ የመጣ ሳይሆን በመኖር የመጣ በመኖር የተገለጸ እውነተኛነቱ የታወቀ ባህሪያቸው ነው። ቀጣዩን በሚቀጥለው ይዘን እንመጣለን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።